ሰላም ሰላም ውድና የተከበራችሁት የዞዞቱ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለሁ እኔ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ስሙ ይባረክ። እናንተ ጋርም ሰላም እንደሆነ ባለሙሉ ተስፋ ነኝ እና አንድ ያጋጠመኝ ነገር ላካፈላችሁ ብዬ ነው በጠዋት የመጣሁት እና ከቀን ይሻሻላል፣ ከቀን ወደ ቀን ይሻሻላል እያልኩ እየጠበቅኩ ነበረ። ምንም ተሽሎ ሊመጣ አልቻለም። ከዛ ለምን ለእናንተ ደግሞ አልጋራም ብዬ ነው የመጣሁት። እሱም ደግሞ በሰራተኛ ዙሪያ ማለት ነው። የምር ለሁለት ለሶስት ሆናችሁ የምትሰሩ ልጆች ጥንቃቄ መልእክት ነው። የእውነቴ ነው የምላችሁ፣ ጥንቃቄ እንድታደርጉ ማለት ነው። እኔ ያው የመጣሁት ባለፈው ቪዲዮ ላይ እንደገለጽኩት አላቸው የልጅቷ ቤት ነው የመጣሁት። የልጅቷ ቤት ሁለት ሰራተኛ አለ። ሁለቱም ደግሞ የአንድ ሀገር ዜጋ ናቸው። ትዝ እንዳለ ካላችሁ ባለፈው ቪዲዮ ላይ ኢንዶኔዥያ ምናምን ብዬ ነግሬያቸው ነበር እና ሁለቱም የኢንዶኔዥያ ሀገር ሰራተኛ ናቸው። እኔ ብቻ ነኝ የኢትዮጵያ ሰራተኛ። ከዛ እኔ ደግሞ ከአሮጊቷ ጋር ስለምተኛ እሷ ለሽንት ስትነሳ አብሬ ነው የምነሳው፣ እሷ ስትተኛ አብሬ ነው የምተኛው። በዛ የተነሳ እኔ ደግሞ አርፍጄ ነው የምነሳው፣ በጊዜ አልተኛም። ከዛ ደግሞ ስነሳ በሳውዲ 9 ሰዓት በኢትዮጵያ ደግሞ 3 ሰዓት ነው የምነሳው። በሳውዲ 9 ሰዓት በኢትዮጵያ ደግሞ 3 ሰዓት ነው የምነሳው። እነሱ ደግሞ ሁለቱ አብረው ስለሚተኙ ቶሎ ነው የምነሱት። ከጠዋቱ 7 ሰዓት በሳውዲ ማለት ነው፣ በኢትዮጵያ 1 ሰዓት ማለት ነው። ጠዋት ይነሳሉ። ከዛ በኋላ ቁርስ ይሰራሉ ለራሳቸው ማለት ነው። እነሱ ጽዳት እስከ መጨረሱ ድረስ እኔ ደግሞ 3 ሰዓት እነሳለሁ። ከዛ ቁርስ ይሰራሉ። ቁርስ ከሰሩ በኋላ ይደብቃሉ። እኔ ከተነሳው እግዚአብሔር ፊት ነው የምነግራችሁ፣ ይደብቃሉ። አንዳንድ ራሱ በር ዘግቶ ነው የሚበሉት። የምር ጌታን በር ዘግቶ ነው የሚበሉት። አንዳንድ ጊዜ ደግሞ እኔ እነሱ እየሰሩ እያለው ቀደም ብዬ ከተነሳሁት በቃ የሚሰሩት ምግብ በቃ ወዲያው ስራርተው ምን ብሎ ይዞ በቃ ወደ ክፍል ይገባሉ። እንኳን እኔ ይሄንን ጠጪ ምናምን አይሉም። በቃ ለራሳቸው ብቻ ነው የሚሰሩት፣ ለራሳቸው ብቻ ነው የሚበሉት። ከዛ እኔም ደግሞ ያው እነሱ የቤት ሰራተኛ ስለሆኑ ያለው ነገር ሁሉንም እንደ ራሳቸው ፍላጎት ሰርቶ ይበላሉ፣ ሰርቶ ይጠጣሉ። እኔ ግን እንግዳ ስለሆኑ እፈራለሁ። አንስቼ ለመብላት አንስቼ ለመጠጣት እፈራለሁ። ከዛ በቃ ለሴትዮዋ ብስኩት ምናምን ሰው ያመጣታል። ከዛ እኔ ከብስኩት 1-2 ወስጄ ከሻይ ጋር ጠጥቼ አንዳንድ ጊዜ አልፋለሁ። አንዳንድ ጊዜ ደግሞ እንትንዬ ዳቦ ምናምን በጅብን ብቻ እበላለሁ ማለት ነው። እና ልል የፈለኩት ጥንቃቄ አድርጉ፣ የምሬ ነው ብላችሁ እና በቃ ከኔ ጋር ግጭት ነው፣ ከኔ ጋር አይግባቡም። በሚሆን ነገር ሁሉ በቃ በሚሆን ነገር ሁሉ ዝም ብለው ይጣላሉ፣ ለሴትዮ ያቃጥራሉ። በቃ እሷ አትሰራ ምናምን ይላሉ። ሴትዮ ደግሞ እናትን ብቻ ጠብቂ፣ ምንም ስራ አትስሪ ትላለች። እሷ እንደዛ ስላለች እኔ ደግሞ እናቷን ብቻ ነው የምጠብቀው። እነሱ ደግሞ እኛ ስራ ስንሰራ እሷ ደግሞ አታግዝም ምናምን ይላሉ። ከዛ የተነሳ በጣም ኃይለኛ ጸብ ነበረ። እንደምንም ብዬ ችዬ እያለፍኩ ነው። እነሱ ደግሞ ለሁለት ስለሆኑ እኔ ደግሞ ብቸኛ ስለሆንኩ እፈራለሁ። ምላሽ ምናምን አልሰጥም። በቃ ሁሉንም ነገር እያወቅኩ እንዳላወቀ ሰው ሆኜ አልፋለሁ ብዙ ጊዜ ማለት ነው። ስለዚህ እኔ ልል የፈለግኩት ለሁለት ለሶስት ሆናችሁ ሰሩ ኢትዮጵያውያን ሳይሆኑ ከሌሎች ሰራተኛ
ከኛ ጋር የሚሰሩት ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። የእውነቴ ነው የምላችሁ። በጣም ጥንቃቄ አድርጉ። የዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው ጥሩ ጥሩ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ ፕሊዝ። በጣም ወዳችኋለሁ፣ አከብራችኋለሁ። አበረታቱኝ። አዲስ ጀማሪ ነኝ።